ለመሄድ ከዚህ በመቀጠል ቀጥታ የምንሄደው ወደ ትምህርት ነው። ሁለት መምህራን ተጋብዘዋል፣ ያስተምሩናል። ሁላችንም ታግሰን ለነፍሳችንም ለስጋችንም የሚጠቅመንን የወንጌሉን ቃል መንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስቡሕ ወውዱስ ዘሳረረ ኩሎ ዓለመ በአሐቲ ቃል። በአንዲት ቃሉ በአንድ ቃልነቱ ዓለምን የፈጠረ ቅዱስ አምላካችን እግዚአብሔር ስሙ ይክበር ይመስገን። እመአምላክ እመመለኮት ቅድስት ንጽሕት ክብርት ልዕልት ከክቡር መስቀሉና ከቅዱሳኑ ጋራ ለስም አጠራሯ ክብር ምስጋና ይድረሳት። ለእናንተም እንደሚገባችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልኡካነ ምስጢር ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ጭምር በሕያው እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። መመስገን የባህሪ ገንዘቡ የሆነ ቅዱስ እግዚአብሔር ስሙ ይክበር ይመስገን። እንኳን አደረሰን አደረሳችሁ። አይሰማም? እንኳን አደረሰን አደረሳችሁ። አዎ ቅዱስ እግዚአብሔር ወዶን ምሕረቱ ቸርነቱ ደርሶን እኛ እዚህ ደርሰናል። ነገር ግን እንደኛ እንደርሳለን ብለው ያሰቡ ብዙዎች ነበሩ። በአንድም በሌላም ምክንያት ያልደረሱ ብዙዎች አሉ። ስለዚህ እኛ ደግሞ እዚህ ከደረስን ቅዱስ እግዚአብሔርን ስላደረሰን እንደኛ ስራ ሳይሆን እንደሱ ምሕረት ቸርነት ያደረሰን ቅዱስ እግዚአብሔርን ማመስገን ይገባናል። ከኔ ጋር ለተወሰኑ ደቂቃዎች የእግዚአብሔር ቅዱስ ቃል የሆነውን ቅዱስ ወንጌልን እንነጋገራለን። የምንነጋገርበት የትምህርታችን ርዕስ የሚሆነው የመከራ ጊዜ እናት የሚል ይሆናል። ምዕመናን፣ ከዛ በፊት ግን አንድ ነገር ልንገራችሁ። ብትሰሙን ደስ ይለኛል። ቤተክርስቲያንን ብንሰማት ደስ ይለኛል። እግዚአብሔር ደስ ይለዋል። ለሁሉም ጊዜ አለው። ለሁሉም ጊዜ አለው። በተለይ አሁን ወንጌልን ለመስማት ቦታ በጣም እያጣን መተናል። ወንጌልን ለመስማት ቦታ በጣም እያጣን ጊዜ ሰዓት እያጣን መተናል። ምናልባት አንዳንድ ጊዜ የራሳችን የሆኑ ምክንያቶች ሊኖሩ ይችላሉ። ነገር ግን በወንጌል በኩል አድርገን እነዛን ምክንያቶች ልናስተካክላቸው ይገባል። የመምህሩ አለመመቸት ሊሆን ይችላል። የኛ መባዘን ሊሆን ይችላል። የቦታው አለመመቸት ሊሆን ይችላል። የኛ የራሳችን ውጣ ውረድ ሐሳብ ሊሆን ይችላል። ነገር ግን የሁሉም መጀመሪያም መፈጸሚያም መሰረቱም ጉልላቱም ወንጌል ነው። እንደውም ወንጌል ሲነገር ቤተክርስቲያን የምታዘው ፍትሐ ነገሥታችን የሚያዘው ከቻላችሁ ወንጌል በሚነገርበት ሰዓት በሚነገርበት ቦታ መብራት አብርታችሁ መብራት ይዛችሁ ወንጌሉን ስሙት። ምን አላልኳችሁ? ሐዋርያት ወንጌል በሚነገርበት ቦታ መብራት ይዛችሁ ስሙት። መብራት አብርተው ይዘው ካህናትም ይስበኳችሁ ወይም ያስተምሯችሁ ተብሏል። ሌላው ያጌጣችሁበት ዕንቁና ወርቅ እንኳን ቢኖር ወንጌል ሲነገር ስትሰሙ ወንጌል በምትነገርበት ጊዜ ስለ ክብረ ወንጌል ብላችሁ ክብራችንና ጌጣችን ወንጌል ነው ስትሉ ወርቃችሁንና ዕንቋችሁን ከጆሮአችሁ ከጣታችሁ ከአንገታችሁ አውልቃችሁ ወንጌልን ስሙት ብላ ነው ቤተክርስቲያን የምታስተምረው። ሐዋርያት የሰሩት ይሄንን ነው። ሰለስቱ ምዕት ያስቀመጡልን ይሄን ነው። ከዛ ውጭ አሁን በልምድ ምን እየመጣ መጥቷል መሰላችሁ?
በጣም እየሰፋ የመጣው ማለት ነው። በቅዳሴ ጊዜ በወንጌል ጊዜ ጸሎት መጸለይ የት አገኛችሁት? የት አገኘነው? ልምድ ሆኗል። የጸሎት ሰዓት ራሱን የቻለ እኮ አለ። ወንጌሉን መቼ ነው የምትሰሙት? የምታስቀድሱት መቼ ነው? በፍጹም ጸሎቱ ተቀባይነት የለውም። እውነቱን ልንገራችሁ፣ አንተ ነው የምትቀበለው እንዳትሉኝ፣ የጸሎቱ ባለቤት እግዚአብሔር ነው የሰራው። የሰራውን አያፈርስም። በሰራው ስርዓት ላይ ሕጸጽና ጉርለት እንከን የሌለበት አምላክ ነው ያለው። የሚቀበለው በዛ መልኩ በህብረት በቅዳሴው አብሮ ጸሎት እየተጸለየ በህብረት ጸሎቱ እየተደረሰ አይኔ ለብቻዬ ነው የምጸልየው አልፈልግም ብሎ መናቅ ነው። ከመላእክት ጋር ከሰማዕታት ከቅዱሳኑ ጋር ከእመቤታችን ከባለቤቱ ጋር መጥቶ እሱ በተገኘበት የህብረት ጸሎት እየተደረሰ በግል ጸሎት ማድረግ ከማንኛውም ሁለት ያጣ ጎመን ነው የሚሆነው። ተቀባይነት የለውም። እኔ ሳልሆን ፍትሐ ነገሥቱ ነው ያለው። አይ ተሳስቷል ካላችሁ እሱን ነው የምትሞገቱት። ወንጌል ሲነገር የመንግስተ ሰማያት በር መግቢያ የሆነችው ወንጌል ስትነገር አይ አልሰማም ማለት ከቤተ ክርስቲያን በአፋ ከመንግስተ ሰማያት በአፋ መሆን ነው። እንዴት በአንድ ጊዜ ሰው ሁለት ስራ ሊሰራ አይችልም፣ ወይም ለሁለት ጌታ ሊገዛም አይችልም። ይሄ በሌላ መልኩ ይታይም ማለት ነው። እና ቢስተካከል ህይወታችን የሚጠቅመንን ነገር ብናደርግ እውነት ለመናገር አዎ ጊዜ የለን ይሆናል፣ ብዙ ነገር አለ። ጊዜ ከሌላችሁ እኮ አንዲት አቡነ ዘበሰማያት በሰዓቱና በጊዜው ሊሆን ይገባል። እስኪ ዘወር ብሎ አንዳንድ ጊዜ የሥርዓት መጻሕፍትን እናንብብ፣ እነሱንም እንማር። ምእመናን ስለሚጠቅመን ነው እንዲህ እምላችሁ። እስኪ እሱ ጋር እንምጣ። 7 ጊዜያት አሉ። አሁን ካልጸለያችሁ እኮ 3 ሰዓት አለ፣ 6 ሰዓት አለ፣ 9 ሰዓት አለ፣ 11 ሰዓት አለ፣ ማታ አለ፣ የምኝታ ሰዓት ጊዜ አለ፣ የጸሎት ሰዓት። በዛን ጊዜ ይጸለያል። አሁን ወንጌሉን ካልሰማችሁ መቼ ነው የምትሰሙት? ቅዳሴው ካላስቀደሳችሁ መቼ ነው? ካልቆረባችሁ መቼ ነው የሚሆነው? ምናልባት የምንጸልየው እኮ የሥጋ ድሎት እሱን ለማደላደል የሥጋ ፍላጎት ለመጠየቅ ነው አይደለም። እሱ እንደው እግዚአብሔርን እሱ ያናድደዋል። እሱ ለምን ለእኛ ዳረጎታችሁ ነው ተብሎ ስለተነገረን የሥጋ ጉዳይ መጠየቅ። ለእናንተስ መንግስቱን ሽው ነው የተባለው። መንግስቱን አስቀድማችሁ ፈልጉ። መንግስቱ ነው ለእናንተ፣ ለሌሎች ያልተሰጠ ለእናንተ የተሰጠ፣ ሌሎች የማያገኙት የእናንተ የሆነው እሱ ነው። ከመንግስቱ በኋላ ጀርባ ያለው ይሄ ዳረጎት ነው። የመንግስቱ መውረሻና የመንግስቱ መግቢያ ደግሞ የዚህ ሁሉ መፈጸሚያ ወንጌል ነው። እሱ ነው የተነገረው። ምናልባት ርዕሱን ሙሉውን ላናየው እንችላለን፣ ግን ርዕስ ሰጥቻችሁ እናልፋለን። በእኛ እንዝላልነት፣ በእኛ ቸልተኝነት፣ በእኛ አድርባይነት፣ በእኛም ባንዳነት፣ በእኛ ታሪክ አላዋቂነት፣ በእኛ ወንጌል አይሰሜነት ብዙ ብሶት አለብን። ቁስሉን አሳያችሁና መድኃኒቱን አብረን እንፈልጋለን። እሺ በቃ ስለዚህ ርዕሱን እስኪ በሉልኝ፣ እስኪ የመከራ ጊዜ እናት እስኪ በሉት። የመከራ ጊዜ እናት፣ የመከራ ጊዜ እናታችን ቅድስት ድንግል ማርያም አትለየን። ቁጭ በሉና አሁን እንከታተል። ይህን ኃይለ ቃል የምናገኘው የዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ እናገኘዋለን። ነያ እምከ ተብሎ በመከራው ጊዜ በጭንቀቱ ጊዜ ለሚወደው ፍቁረ እግዚ ለተባለው ዘረፈቀ ውስተ ሕፅኑ ለኢየሱስ ተብሎ የተነገረለት የጌታ ወንድም ለተባለው ለወልደ ነጎድጓድ ዮሐንስ የተሰጠው በእሱ አንጻር ለእኛም የተሰጠን ለእኛም የተነገረን ኃይለ ቃል ነው። የመከራ ጊዜ የተባለው ጌታ መድኃኒት ክርስቶስ በመስቀል ላይ ተሰቅሎ መከራን ተቀብሎ እኛን ለማዳን እናንተና እኔን ለማዳን
መከራ የተቀበለበት ጊዜ ያቺ ዕለት፣ ያቺ ሰዓት፣ ያቺ ጊዜ ናት። የመከራ ጊዜ እናት የተባለችው በዛ መከራ ጊዜ ሳትጠፋ ሳትርቅ ሳትለየን ከመስቀሉ ስር ቁጭ ብላ በመከራው ጊዜ የተሰጠችን እመቤት እናታችን ቅድስት ድንግል ማርያም ናት። አንዷ የመከራ ጊዜ እናታችን ማናት? እመቤታችን ቅድስት ድንግል ማርያም ናት። ሁለተኛው የመከራ ጊዜ እናት መስቀል ነው። መስቀል ነው የመከራ ጊዜ እናት። ሶስተኛው የመከራ ጊዜ እናት ቤተክርስቲያን ናት። ቤተክርስቲያን ናት። አራተኛው የመከራ ጊዜ እናት ሀገር ኢትዮጵያ። በትንሹ እናያቸዋለን። ስለዚህ አንደኛ የመከራ ጊዜ እናት ከመስቀሉ ስር በመከራችን ጊዜ የተሰጠችን፣ በመከራችን ጊዜ ያገኘናት፣ በመከራ ጊዜ የተሰጠችን እነኋት ተብለን የወሰርናት፣ የተቀበልናት፣ የያዝናት፣ የጠበቅናት ያለችን እመቤት ቅድስት ድንግል ማርያም ናት። ሁለተኛው በመከራ ጊዜ የተሰጠን፣ በመስቀል ላይ ሆኖ የሰጠን የመከራ ጊዜ እናት መስቀል ነው። ሶስተኛው ደግሞ በመከራ ጊዜ የተሰጠችን እናት ቤተክርስቲያን ናት። አራተኛዋ ሀገር ነች። አራተኛዋ ሀገር ነች። አራቱም ይለያያሉ? መለያየት ይችላሉ? ይችላሉ? አይችሉም? አይችሉም። አራቱም መለያየት አይችሉም። ከወላዲተ አምላክ ውጭ የምናውቀው መስቀል የለም። ከመስቀል ውጭ የምናውቃት ቤተክርስቲያን የለችም። ከቤተክርስቲያን ውጭ የምናውቃት ሀገርም የለችም። ከመከራ ውጭ የምናውቃት እናት ድንግል ማርያም የለችም። ከመከራ ውጭ የምናውቀው መስቀል የለም። ከመከራ ውጭ የምናውቃት ቤተክርስቲያን የለችም። ከመከራ ውጭ የምናውቃት ሀገርም የለችንም። በመከራ ጊዜ ተቀብለናት በደስታ ጊዜ የሸሸችን እናት ድንግል ማርያም የለችንም። በመከራ ጊዜ ተቀብለነው ከኛ የራቀ መስቀልም የለንም። በመከራ ጊዜ ተቀብለናት ከኛ የራቀች ቤተክርስቲያንም የለችንም። በመከራ ጊዜ ተቀብለናት ከኛ የራቀች ሀገርም የለችንም። በደስታ ጊዜ አብረውን አሉ። ለምን? በመከራ ጊዜ ስለተቀበልን። በደስታ ጊዜ ግን ተቀብለናቸው፣ በደስታ ጊዜ ግን እናት ሆነውን በመከራ ጊዜ የሸሹን በጣም ብዙዎች ናቸው። በጣም ብዙዎች አሉ። በጣም ብዙዎች። ነገር ግን በመከራ ጊዜ የተቀበልናቸው፣ በመከራ ጊዜ ያገኘናቸው፣ በደስታችንም ጊዜ አብረውን ያሉት ከነዚህ ውጭ ሌላ ምንም የለም። ከነዚህ ውጭ ሌላ ምንም የለም። እንይ ወደ ኋላ መለስ እንበልና የነዚህ የአራቱም መገኛ መነሻ ደስተኛ ሆነን በነበርንበት ጊዜ ገና ስንፈጠር ጀምሮ የተሰጡን ናቸው። በዛ ውስጥ በእርግጥ በደስታ ዘመን በደስታ ቦታና በደስታ ጊዜ ነው ያለነው ብለን እናስባለን። ነገር ግን በዛም በደስታው ጊዜ በደስታው ቦታ በደስታው ዘመንም በምስጢር በመከራ ጊዜ የተሰጠችን እመቤት ተነግራናለች። እኛ ስንፈጠር የኛ አባት አዳም ሲፈጠር ከህቱም ምድር ድንግል ከሆነች ምድር ነው የተፈጠረው። ሲፈጠር ያ ምስጢር አለው። ለምን? አዳም በዛ ተፈጥሮ ነገር ግን በዛ ህይወት እንደማይቀጥል ይታወቃል። ለዚህ እኮ ነው ቅዱስ ቀሌምንጦስ መጽሐፈ ቀሌምንጦስ ላይ የቅዱስ ጴጥሮስ ደቀ መዝሙር ሶበሰ ኢኮነ ዛቲ ቅድስት እሚፈጠርክም ወሙ ለአዳም ወለሔዋን፣ ይህች ንጽሕት ቅድስት ከእነሱ ወገን ከእኛ ወገን ባትሆንስ ኑሮ አዳምና ሔዋን ባልተፈጠሩ ነበር። ነገር ግን ከህቱም ምድር የተፈጠረ አዳም ከህቱም ድንግልና የምታስገኝ እመቤት እንደምትገኝ በመከራው ጊዜ የምትሰጠው እመቤት
ያቺ እንዳለች ለአዳም ያ የመፈጠሩ ምስጢር በመከራ ጊዜ የተቀበላት የእመቤታችን የቅድስት ድንግል ማርያም ምስጢር ነው። ስለሷ የሚያስረዳን ስለሷ የተነገረ ምስጢር ነው። ለዛም ነው ከእቱም ምድር ተፈጥሮ አዳም ከእቱም ጎኑ ደግሞ አንቀላፍቶ ተኝቶ በነበረበት ጊዜ በእንቅልፉ ጊዜ ማንን አስገኘ? ሔዋንን አስገኘ። ሔዋንን አስገኘ። አንቀላፍቶ በነበረበት ጊዜ ነው። ማን? አዳም ተኝቶ በነበረበት ጊዜ ከእቱም ድንግል ምድር አዳም ተገኘ። ያ ከተገኘ በኋላ ደግሞ አንቀላፍቶ በነበረበት ጊዜ ከእቱም ገበው ጎኑ ሔዋንን አስገኘ። የሔዋን እናት የተባለችው ሔዋንን አስገኛት። አዳም መከራ አግኝቶት አንቀላፍቶ በሚኖርበት ዘመን ከእቱም ድንግልና የምታስገኝ የመከራ ጊዜ እናቱ ቅድስት ድንግል ማርያም ለመገኘቷ ምሳሌ ነው። ልብ በሉ። አዳም አንቀላፍቶ በነበረበት ጊዜ ተኝቶ በነበረበት ጊዜ ከጎኑ እህቱም ከሆነው ጎኑ ማን ተገኘች? ሔዋን። የሔዋን እናት የተባለችው ረዳቱ ተገኘች። አዳም ደግሞ በበደሉ ምክንያት ወድቆ በመከራ አንቀላፍቶ በመከራ ተይዞ በነበረበት ጊዜ ደግሞ ከእህቱም ድንግልናዋ ማንን? መድኃኒት ክርስቶስን አስገኘች። ያቺ የምታስገኝ እመቤት ከእሷ አብራክ እንደምትወጣ ሲያስረዳ ታዲያ እሱም ከእህቱም ምድር ተገኘ፣ ረዳቱንም ከእህቱም ጎን አስገኘ። ከእህቱም ጎኑ ያስገኛት ሔዋን ረዳቱ የምንም የሔዋን እናት ብትሆን በኋላ ላይ የሙታን እናት፣ የመከራ እናት፣ የሰቆቃ እናት፣ የሐዘን እናት ተብሎ ተነግሮላታል። በሐዘን ውስጥም ወድቃለች፣ በሐዘን ውስጥም ሁናለች። የሔዋን እናት እንደተባለች አልቀጠለችም። ነገር ግን እመሕያዋን የተባለች እመቤት ዳግሚት ሔዋን እመቤታችን እንደምትገኝ ሲያጠይቅ ያንን ስም ይዛ ተነስታለች። ማን? ሔዋን ቀዳሚት ሔዋን ያንን ገና ሳትወድቅ ያን ስም ይዛለች። ያን ስም ግን ይዛው እንደማትዘልቅ ራሷ ታውቃለች። ነገር ግን ይዛላት የምትዘልቅ አንዲት አለች። እሷም ያችም የመከራ ጊዜ እናቷ ልጇ ስትሆን እናቷ የሆነችላት ቅድስት ድንግል ማርያም እመቤታችን ናች። ዘፍጥረት 1 2 3 ስታነቡ ታሪኩ አለ። ምድር ባዶዋን ነበረች ተብሎ ተነግሮላታል። ምድር በተፈጠረችበት ጊዜ ምንም አልነበረም፣ ባዶ ነበር ምድር። ይህ ማለት ምን ማለት ነው? ሰው ከተፈጠረ በኋላ አዳም ከተፈጠረ በኋላ የሰው ልጅ ሕይወቱ ምንም ያልሞላ ባዶ ነበር። የመከራ ጊዜ የመከራ ሕይወት ነበር የነበረው። ነገር ግን በኋላ መንፈስ እግዚአብሔር ይጨልል ድበባይ ከተባለ በኋላ የእግዚአብሔር መንፈስ በውሃው ላይ ሰፈፈ ወይም ሰፎ ነበር ከተባለ በኋላ ግን ምድር ሕያዋንን የምታስገኝ ሁናለች፣ ፍጥረታትን አስገኝታለች። ታዲያ የሰው ልጅ ሕይወት ባዶ በነበረበት ጊዜ፣ የመከራ ጊዜ፣ የጨለማ ጊዜ በነበረበት ጊዜ ሕያዋን እንሆንበት ዘንድ የሕያዋን እናት የሆነችው ዳግሚት ሔዋን እመቤታችን ለመገኘቷ ያ ምሳሌ ነው። መጀመሪያም እየተነገረ የመጣው በዛ መልኩ የመከራ ጊዜ እናታችን እንዲህ እየተገለጠች በደስታችን ጊዜም በመከራ ውስጥ የምናገኛትን እናት እናያት ነበር፣ እንረዳት ነበር። ልብ በሉ ምእመናን። ታዲያ እንዲህ ያለችውን እመቤት ገና ደስተኛ እንኳን ነን ብለን ባሰብንበት ጊዜ ራሳችን በራሳችን መከራውን እንደምናመጣው እያወቅን እየተረዳን እንዲህ ትነገረን ነበር፣ እንዲህ ስንናፍቃን ነበር የነበረው። ዛሬ ያችን እመቤት ግን ከእኛ ሊለዩት እኛም ቤት ያሉት በአፋም ያሉት
ውስጥም ያሉት ከዛች እንለይሽ ይሉናል፣ እንለያችሁ ይሉናል። ግን እኮ ወዳጅ ደስተኞች በነበርንበት ሰዓት አይ እናታችሁ እያሉ ነግረውናል እኮ። እናታችሁ ናት ብለውናል እኮ። ማንን? እመቤታችን ቅድስት ድንግል ማርያምን። ይኸው ከየቱም ገቦ አዳም ተገኝታ ሔዋን ተባለች፣ የጥፋት እናታችን ቀዳሚት ሔዋን። ከየቱም ምድር ተገኝቶ አዳም አባታችን ተባለ፣ የጥፋት አባት ቀዳማዊ አዳም። ግን ደስተኞች በነበርንበት ጊዜ ነው ይሄ የተነገረልን። ደስተኞች በነበርንበት ጊዜ መከራ ሳይመጣ አባታችሁ እግዚአብሔር፣ እናታችሁ እመቤታችን፣ እናታችሁ መስቀል፣ ኩራታችሁ መስቀል፣ ክብራችሁ መስቀል፣ መገኛችሁ ቤተ ክርስቲያን፣ መኩሪያችሁ ሀገር ብለው ነገሩን። መከራ ሲመጣ ግን አይ አይደለም አሉን። አይ መከራው ሲመጣ ግን አይደለም አሉ። ግን እኮ ደስተኞች በነበርንበት ሰዓት ሲነገረን የነበረው እውነት የመከራ ጊዜ እናታችን ናት፣ የመከራ ጊዜ አባታችን ነው፣ የመከራ ጊዜ ኩራታችን መስቀል ነው። እኛም ዝም አልንና ያሉን ሁሉ አሜን እያልን እንቀበላቸዋለን። ልብ በሉ። ምናልባት እንደነገርኳችሁ ምድር ባዶ ነበረች። አዳም ሰላም ነበረ፣ ሔዋንም ደግ ነበረች። የሔዋን እናት የሚልም ስም ነበራት። በዛን ጊዜ ብቻ ይሆን እናታችን የምናውቃት? አይደለም። በዛን ጊዜ እውነት የተነገረው ስለ ሰላሙ ጊዜ ብቻ ነው? አይደለም። ለምን? አይንቀጥል። ከዛ በኋላማ አልቆየንም። መከራውን በራሳችን ጊዜ ያመጣ ነው። መከራውን ያመጣ ነው እኛው ነን። እኛው ሳብንና አመጣን። አታድርጉ የተባልነውን ነገር አደረግን። እግዚአብሔርን በደልን፣ ይታወቃል። ከበደልን በኋላ ግን ወደኛ ምን መጣ? መከራ መጣ። መከራ ከመጣ በኋላ እርቃናችን ሆን። ደስተኞች የነበር ሐዘን፣ ጥዋን የነበርን ፍርሃን ሆን። መሸሸግን ገንዘብ አደረግ። ከዛ በፊትማ ብርሃን ነበር ልብሳችን፣ ብርሃን ነበር ቀናችን። የጨለማው ጊዜ አልመጣም ነበር። ጨለማ አልነበረም፣ ብርሃን ነበር የነበረው። የነበርንበት ጊዜ በብርሃን ነበር የምንመላለሰው። ከዛ በኋላ ቀኑም እየመሸ ሄደ አለን። እየመሸ ሄደ። እግዚአብሔርም እንዲህ አለ ዘፍጥረት 3 ላይ እግዚአብሔርም እንዲህ አለ፣ ቀኑም እየመሸ ሄደ፣ መሸ። ድምፅ እያሰማ ሰኮና ብእሲ፣ የሰው ኮት እያሰማ መጣ። አዳም የት አለህ እያለ ጠየቀ። ነገር ግን አዳም የሚገርማችሁ ነገር መከራ ውስጥ ነው፣ ጨለማ ውስጥ ነው፣ ጭንቅ ውስጥ ነው። አዳም እኮ ከዛ በፊት በብርሃን የነበረ ነው፣ በደስታ የነበረ ነው። ጨለማም አልነበረበትም። እግዚአብሔርም ደግሞ ከዛ በፊት እንደምታውቁት ረቂቅ ነው፣ ገና ስጋን አልተዋሃደም። ግን የሰው ኮት እያሰማ ነው። ምኑ ነው ግን? ውሱን እግር በሚመስል የተወሰነ እግር በሚመስል መልኩ ኮት እያሰማ ነው የመጣው። ድምፅ እያሰማ የሚያውቅ እግዚአብሔር እሱን የፈጠረ ለባዊት፣ ሕያዊት፣ ነባቢት የሆነችውን ነፍስ ለአዳም የሰጠው እግዚአብሔር ግን የማያውቅ መስሎ መጣ። ያለበትን አዳም ያለበትን የማያውቅ ሆኖ መጣና የት አለህ አለው። ምን ማለት ነው? ስለዚህ እዚህ ውስጥ የሚሰጥ ነገር አለ። የመከራ መጽናኛ እናት አለችን ማለት ነው። ለምን? አይ አዳም እንዲህ አለ፣ እኔ አንተን ፈርቼ አታድር ያልከኝን ነገር አድርጌ ግን አፍርሼ ተላልፌ በማይሆን ቦታ ወድቄያለሁ፣ አንተን ፈርቼ ተሸሽጌያለሁ። ዛሬ